ብቻ አይደለም በጣም የሚወዳትና ምን እየሰራ ነው? ወሬው ሲጀመር ጀምሮ ያልነበረ ሰው ያንን ሲያይ እቺ ሴትዮ ቀላል አልጫ ነው። እግዚአብሔርን ክብር የሌለው ሰው ነው። ክብር የሌለው ሰው እሱ እንደዛ ሲረገጥ እንደዛ እንደውሻ ከዛና ከዚህ እንትን ሲሉት ታውት እስቲ ይህ ልጅ እኮ የኛ ሰው ነው ምናምን ብለን እሷ ግን እኛን እየረገጠችን ልጄን እየረገጠች ይህን ቤተሰቤን እየረገጠች ሳራ በሻን እየረገጠች። እንግዲህ ሳራ በሻ ለስሙ ጓደኛው ናት። ሰላምዬ መጀመሪያ አንቺ ጌታን ተቀበይ። እኔማ ጌታ ይኸውልሽ በክብር ይኸውልሽ ያንቺን ጌታ አይደለም ይሄ ጉበኛው እናንተ እዛ ኢትዮጵያ ብር የምትለምኑበትን ይሄ የምትዘርፉበት የምትገድሉበት ጌታ አይደለም የኔ ጌታ። የኔ ጌታ የተሰቀለው ነው ዛሬ የተነሳው ማለት ነው። አንቺ ሌቦች ናቸው እናንተ ሌቦች። እና ምን አይነት ስሙን ነው የሚያጠራው? እሷ ቤት ሄዶ ነው የሚያጠራው። ኦኮቴ እውነት ይህ ሰውዬ ባላዩ ራሱ ደስ ይለኛል። በጣም ባላዩ እግዚአብሔር ምስክሬን። ሁሌ የማይረባ በቃ ሁሌ ጊዜ እኔ 2 ጊዜ ፈተንኩትኝ። 2 ጊዜ እኔ እሱ ሲነካ የእውነትን ግን አሁን እሱ እዛ እኛ የምንሰደብበት ቦታ ላይ እኛ የምንሰደብበት የኔ ልጅ የምትሰደብበት የኔ ልጅ የምትዋረድበት ትላንትና ሳራ አበሻ ማለት ጓደኛዬ ናት ነው የሚለው። ሳራ አበሻ የምትዋረድበት ምን አይነት ሰውዬ ነው ግን? ምኑ ነው ግን? የእውነት እዚህ ጋር ምንድን ነው እዚህ ጋር ቁጭ ብሎ የሚያወራው ነገር ግን እኔ ግን ብሎክ ነው የማደርገው ከዚህ በላይ ከህይወቴ ራሱ አይስበር ብሎክ። ታያላችሁ ደግሞ ነገ ምን እንደሚሆን እች ምላሴ ታላላችሁ እናንተ ግን ኑሮልኝ። እሺ ስንት አይነት እግዚአብሔርን ስንት አይነት ሾካካ ሰው ነው ግን ያለው። ምንድነው ግን ውሃ ሞታችሁ የጠፋ ምንድነው? ነግበኔ አይባልም እንዴ? ነግበኔ አይባልም? እች እኮ በጣም እኮ የተዋረደች ሴት እኮ ናት። እንዴት ሰው ከዚች ጋር እኔ እግዚአብሔር እንዴት ሰው ከዚች ጋር ቁጭ ይላል? እንኳን አብሮ አደረሰን። ይህን የሚያክል ሰውዬ ባለሀብት ነኝ የሚል ሰውዬ ከእንደዚች አይነት ወራዳ ጋራ ቁጭ ሲል ትንሽ እንደው አያፍርም? ትንሽ እንኳን እንትን የለው ገርብስ ታጥቡ ጭቃ። ጋይስ ወዳችኋለሁ የእኔ እናት። ባይ ባይ። አይገርማችሁም? እንኳን እቺ እዚች ጋር እኮ እንኳን ባለሀብት እንኳንስ እኔ ለነገሩ እኔ ሀብት የሚኖረው አይኖረው አይደል ነው እርግጠኛም አይደለሁኝ። አረ መቅዲም ራንቹ ትሻኛለሽ። ኪዱኩ ምንድነው? እኔ እኮ ሰው እንዴት ራሱን እንትን አይልም። ራሱን እዚች ጋር የሚገባ ሰው መድኃኒዓለም ነው የምላችሁ። እዚች ጋር እኔ ልንገራችሁ በጣም ዱርዬ እወዳለሁ። እኔ ልንገራችሁ ከእብድ እስከ እንዳይቻለው አሁን እዚህ ልከርም ከእብድ እስከ እነዚህ ባለስልጣኖችንም እኔ በፊት ኢማጂን ማረጋቸው በሙሉ ሁሉ ትልልቅ ሰው የተባለ ብር ያለ የተማረ ነኝ ባለስልጣን ምንም ቢሆን ትልቅ ይመስለኝ ነበር። አራሞች ናቸው። የሚገርማችሁ አራሞች ናቸው። የተሞላ ባትሪ ድንጋይ ማለት ነው። እንዲያውም ባትሪ ድንጋይ ያበራል አይደለም። ክብር የላቸውም። ክብራቸው ወይ ስራቸው ቦታ ወይ ሱፉን ሲለብሰው ከእናንተ ምንም እዛ ጋር ነው። ከእናንተ የሚበልጡት ተራ ዱርዬ የተሳዳ እኔ አሁን አንዳንዴ አከሌ ሰደበሽ አከሌ ምንም አይመስለኝ። ምክንያቱም እናንተ ትልልቆቹም ከዛ የበለጠ ስለምትል እናንተ ለየት ያውን ጃፊ ኤቢስተንን አይታችሁታል አይደለ? እነ ቢል ክሊንተንን አይታችኋል። እንዴት አድርገው የሚሰሩት ስራ እንዴት በቃ ዓለም ላይ ዱርዬ ከሚባለው አስቀያሚ መርደር ከሚባለው የበለጠ ከነሱ የበለጠ የለም። እንግዲህ ከምናየው ኢሜጅ ማለት ነው ነው። ስለዚህ ትንሽ ሰው ድሃ ስለሆነ ዱርዬ ትልቅ ሰው የሚባል ብሎ ነገር የለም። ካራክተር ነው።
ካራክተር ያንተ ካራክተር ነው የሚወስነው። የምትናገራቸው፣ የምታስባቸው፣ የምታደርሳቸው ነገሮች ጭካኔ ነው። እቺ ሴትዮ ማለት በጣም ባለጌ፣ በጣም ስድ፣ በጣም ጨካኝ፣ ያነካትን ሄዳ እንደ እባብ የምትናደፍ ሴት ናት። ሌላው ቢገባ ሊደበርባት ነው። ሌላው ቢገባ የሆነ ነገር ሊያደርግባት ነው። ገባችሁ? እሱ ግን በቃ ጭራሽ ለሱ ጠበቃ የሆነች የገዛ እንኳን ዘመዶቻችን ሀክ እንትፍ ብሎ ሲተፉት እግዚአብሔር ምስክሬ ነው። እኔ ነኝ የምለምናቸው ጂጂ ምናምን በእናታችሁ ተው ነው የምላቸው። በቃ ተውት። ግን እኛ እንደዚህ እያተረፍነው፣ እሱ ግን እኛን ከሚሳደብ ሰው ጋር ቁጭ ብሎ ያወራል። የእኛም ቤተሰብ ለመበጥበጥ እንኳን ከምትቆም ሴት ጋር አያውቃትም እኮ። አሁን እኮ ነው ያወቃት። ቁጭ ብለ ባለፈው ባል ነገር እሷ ጋር የምትገባ ከሆነ ከኔ ጋር ትጣላለህ ብየዋለሁ። ራስን አስከብር። በቃ የትም እየሄድክ እኛን አታስድበን። ሁሉም ኦሮሞ ያለው ነው። በቃ እኛ በዚህ ሰውዬ ከዚህ በኋላ አያገባንም። ምክንያቱም ራሱን የሚያስከብር ሰው አይደለም። ጭራሽ ይቺ ማለት ደግሞ የኔ ጠላቴ ማለት ናት። የኔ እንግዲህ እኔ ታያላችሁ እንግዲህ ልጅ አትቀራት። አሁን ልጅን ከምትሰድብ ሴትዮ ጋራ እና የኔም ቤተሰብ ከምትሰድብ ሴትዮ ጋራ ይሄ ሰውዬ ቁጭ ብሎ እኔ አሁን ከዚህ ሰውዬ ጋራ ከዚህ በኋላ ምንድን ነው ዝምድና ነው ያለን? የሀገር ሰውነት ነው ያለን? ጥሩ ሰው ነው ብዬ አሁን ከዚህ ሰውዬ ጋራ ምኑን ነው እኔ ራሴ ረግጠዋለሁ እንጂ ከዚህ በኋላ ከጠላት ጋር ቁጭ ብሎ እዛ እንጎፍ የሚል እናንተ ቅሌት ነው። ሰው ግን እኔ ብዙ አይቻችኋለሁ። ቅሌት ነው የሚወዱት አንዳንድ ሰዎች። እንደሷ ስታቀሏቸው ነው የሚወዱት። እግዚአብሔርን ቅሌታ፣ በእውነት በጣም ቅሌታም ነህ። ኧረ በስመ አብ ማትረባ። ለነገሩ አፌንም አላበላሽ። ኧረ ደዛ እርገጭ ይለኛል እንዴ? እዛው አንተ ሄደና እርገጠው። እኔ ባለጌ አይደለሁም። ለወደ እሱ ራሱ ወድቆ ነው ከባለጌ እንዴ። ሳራ ሀበሻን ምንም ሳታረጋት ታሪኳን እያወጣች ከምትናገር ሴትዮ ጋር ቁጭ ብሎ ያወራል። ይቺን እኮ የሚያክል እኮ በዚች ምድር ላይ እኮ ማንም እኮ ነውረኛ እኮ የለም። የእውነት ይጀደዛ እሱ ሰው አይደለም። እሱ ማንም ሲቀጠቀጠውና ሲንቀጠቀጥ እኮ እኛውን የምናወጣው ከተቀጠቀጠበት። ምን አይነት ጉድ ነው? መድኃኒዓለም ክርፋታ ሲያስጠላ! እንዴት እንዳስጠለኛ ነው። ለምን በፊንጢጣው አትከትበትም? ምን አገባኝ ከዚህ በኋላ። በጣም ልክስክስ ነው ግን ታውቃላችሁ። ዝም ብሎ መልከስከስ ይወዳል። በቃ ዝም ብሎ በቃ እኔ እግዚአብሔርን ዩናይትድ የሌለው ልወጣ ነው ንግስት። ዩናይትድ የሌለው ህዝብ ማለት እንደዚህ